ከካሜራ ውጭ ታገኘው ከካሜራ ውጭ ተመልከተው ያላችሁት ሁላችሁም ጫና ያሳረፋችሁበት ነው ያላችሁት። ያው ሀይሚ ደግሞ ብሩኬ ማየትም የመመልከት ፍላጎት የላትም። ብሩኬ የተቻለውን ያለው የሞከረ የተቻለውን ያለው እያደረገ ነው ያለው፣ ግን እሷ እሱ ማየትም የመመልከት ፍላጎት የላትም። እና ትናንትናም ያው በሌላ ሰው ስልክ ተደውሎላት እንዳጋጣሚ መጣ የተገናኙትም የተያዩትም፣ ግን እሷ ምንም ፍላጎት የላትም። እሱን የማየትም እሱን የማናገርም ፍላጎት የላትም። እና ብሩኬን ተውት፣ በቃ ብሩኬን ተውት፣ የራሱ ህይወት ይኖርበት። ያው ብሩኬ እንግዲህ እግዚአብሔር ካለ አብሮ ይኖራሉ፣ ይቀጥላሉ። ግን ያው ሀይሚ ለጊዜው እሱ ጋር ማየትም የመመልከት ፍላጎት የላትም። በቃ ብሩኬ የተቻለውን ያህል ሞክሯል። እሷ ከዚህ በፊት ቀለበት አድርጋ የተለያየ ህይወት ውስጥ ገብታ ይቅርታ ተባብሎ ይቅርታ ተላልፈዋል። እሱ እንግዲህ ወንድ ልጅ ነው። ወንድ ልጅ እንግዲህ ግባ ስር ተንበርክኮ ለምኗታል፣ ይቅርታ አድርጊ ብሏታል። ያው እንግዲህ እሷ አልተቀበለችውም። ያው ፈጣሪ ካለ ወደፊት እንግዲህ የሚሆነውን ነገር አብረን የምናየው ይሆናል። ግን ያው ብሩኬ ላይ ያለው ጫና አሁን ብትቀንሱ ብትተውት የሚል ሀሳብ ነው ያለኝ። ይሄን ነገር ዩቲዩብ ብታስተላልፍ ራሱ ደስ ይለኛል። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን ሰላም አለ? ያው ታውቃላችሁ እኛ አሁን ጭንቀት ላይ ነው ያለ ነው። እንግዲህ ትላንትናም በጣም ብዙ ልጆች ስልኬን እየተቀበላችሁ ሀሳባችሁን እየሰጣችሁኝ ነው። ይህ ወንድምም እንግዲህ በቅርበት የሚያውቃቸው ነው መሰለኝ እንግዲህ ደውሎልኝ እንግዲህ ቡርኬ በጣም ጫና እያበዛችሁበት ነው፣ ለብቻዋ አግኝ እያላችሁ በቃ እሷን ማግኘት አልቻልኩም እያለ እንደዛ እየለመናችሁ እናንተ ራሱ ብዙዎቻችሁ እሱን ነው አታክ እያደረጋችሁ ያላችሁት። እና እሷ ብዙ ጊዜ ብዙ ፕራንክ ከዚህ የባሰ በጣም ብዙ ፕራንኮችን አርጋው ምንም ነገር ሳይል በይቅርታ አልፏት የለ ወይ? አሁንም እሷ በይቅርታ ብታልፈው ምን ችግር አለው? በጣም ብዙ ሪከርድ ነው ያደረገልኝ ባይዘዌ። እና ያው ሁሉም ነገር ለሰው አይወራም አይደለ? ዝም ብዬ መርጬ ነው ያቀረብኩላችሁ። በጣም ብዙ ነገር ኢቨን ስለ ሶሲ ምናምን ኢቨን ራሱ ይሄ ዳኒ የሚባለው ራሱ በጣም ዛቻ ምናምን፣ ሶሲ ደግሞ ቡርኬን የምደባብሰው ነገር ምናምን ወደ ሌላ መስመር ለማስገባት የምትጥረው አይታችሁታል። ፂሙን ትነካካለች፣ አንገቱን ምናምን ልብሱን ታስተካክላለች ምናምን እና ያ ነገሮች ሁሉ የሆነ አላማ አላቸው ብሎ ነው እንግዲህ ወንድሜ የነገረኝ ማለት ነው። ቅድም ያሰማኋችሁ ልጅ ማለት ነው። ወንድሜ ማለት ያው ልጁ ማለት ነው። ትክክለኛ ወንድሜ አይደለም፣ ያ ወንድማችን ለማለት ነው ባጭሩ። እና እያለ ያለውን ሁላችሁም ሀይሚን ትታችሁ ቡርኬን ነው አታክ እያረጋችሁ ያላችሁ። ተውት፣ እኛ ተውት፣ በቃ በጣም አዝኗል፣ ልቡ ተከፍቷል በጣም። ትላንትና ነው ከትላንት ወዲያ ራሱ ወደ ቦሌ መድኃኒዓለም ቦሌ ሚካኤል አካባቢ ቤተክርስቲያን አካባቢ አይቼዋለሁ እና በጣም ጥሩ ስሜት ላይ አይደለም ምናምን ብሎ እንግዲህ ልጁ አውርቷል ማለት ነው። እንግዲህ እኛ ሁላችንም በተቻለን አቅም እንዲስማሙ ነው የምናደርገው። ሀይሚ እውነት ለመናገር በጣም ምን ብዬ ልናገር? እኔ ደግሞ ሀይሚን እወዳታለሁ። አይኖ ጥፋት አጥፍታለች። ብዙዎቻችሁም ሀና ማሩ ለምንድን ነው ማትነግሪያት? እሷ ጥፋት የለባትም ወይ እና የምትደግፉት እሷን ነው በብዛት የምትሏላችሁ። ኖ እኛ ሁለቱ እንዲስማሙ ነው የምንፈልገው፣ መደገፍ አይደለም። እኛ ወገን መያዝ አንፈልግም። ለምሳሌ መከፋፈል አንፈልግም። ሁለቱንም እኩል ነው የምንወደው፣ እንዲታረቁ። የሀይሚን ጥፋትም ነግረናት እንድትታረቅ ነው። አሁንም ቢሆን ሀይሚ ወደ ራስሽ እንድትመለሽ ነው የምንፈልገው፣ ወደ ራስሽ። ይሄ ልጅ የሆነ ነገር ቢሆን በዚህ ተናዶ የሆነ ነገር ቢሆን የሆነ ነገር ውስጥ ቢገባ የሚጸጽትሽ አንቺ ነች። ሰውም የሚፈርድብሽ በአንቺ ነው። ገብቶሻል? ሶሲና ዳኒ ማለት በጣም ከባድ ሰዎች ናቸው። በተለይ ሶሲ በጣም ከባድ ሴት ናት። አይታችኋታል? ትደባብሰዋለች፣ ሄዳ ትይዘዋለች፣ እጁን ወገቡን ትይዘዋለች ምናምን ነገር። እያንዳንዱ ከበቀደም ቪዲዮ ጀምሮ ያለውን አይታችሁታል። በዚህ ደረጃ ራሱ እሱ ላይ መተሻሸት ራሱ የለባትም ሶስና። ይህን ነገር ልታቆም ይገባል። በቃ ማቆም አለባት። እኔ ይሄ ነው ልል የምችለው። ሀይሚ ደግሞ አንቺ ሁል ጊዜ እኛ እንደዚህ ብለን ልንነግርሽ አይኖ ፕራንክ እያደረግሽውም ሊሆን ይችላል፣ ግን ፕራንክ ነው ብዬ አላስብም። ግን ፕራንክ አድርገሽ እሱ ሌላ መስመር ውስጥ ከገባ በኋላ ነገ ብትለምኚው አታገኙም። ኦልሬዲ ትላንትና ተስፋ ቆርጧል። የመጨረሻ ነው ብሎ ነው ሄደው ምሏል። በጣም ብዙ ታይም ላይ ምሏል። መሀላ ደግሞ ከባድ ነው ታውቃላችሁ። ግን በንስሐ በጾም ጸሎት ነው የሚፈታው የማለ ሰው እና በጣም ከባድ ነው። ስለዚህ አንቺ እኔ ምን እንደምታስቢ አላቅም ሀይሚ። እኛ ብዙ ጊዜ ተናግረንሻል፣ ጽፈንልሻል፣ ታነቢያለሽ፣ ታያለሽ። ከዛ በተረፈ እኛ ምንም ልናረግ አንችልም ጋይዝ። በቃ እኔ ቡርኬ በጣም ነው ያሳዘነኝ። ማለት ወንድ ልጅ በዚህ ሁኔታ እሷን ለማግኘት ገነት ነው የሆነችብኝ፣ የገነት ቁልፍ ነው የሆነችብኝ እስከ ማለት ደረጃ ድረስ ደርሷል። ያ ማለት በጣም ከባድ ሁኔታ ላይ እንዳለ ነው የሚያሳዩ። ኢቨን ከነዳኒ ጋር ምናምን ተብሎ በሌላ ሰው ስልክ ተደውሎላት ነው አሉ ትላንት ራሱ ከእሱ ጋር የተገናኘችው ይመስለኛል። ቡርኬ ማየትም
ማውራትም አትፈልግም። ቡርኬ እኮ ግን ምንም አላረጋትም። ኦልሬዲ ፕራንክ ሰራ፣ ያ ነገር አለፈ፣ በቃ አለፈ። እና በቃ አንዴ ሁለቴ ምናምን የሆነ ሀርድ ጭረሽ ከዛ በኋላ ዝም ብትዩ ብታልፉ ምን ችግር አለው? እንደዛ ሲለምንሽ እንደ ሴት ተንበርክኮ እስኪ ያለቅስ ድረስ እና እኔ ያሳዝኖኛል ቡርኬ። ሀይሚ አንቺ ማውቀሽ ነው ብዬ አላስብም። አለማወቅ ነው ወይም ደግሞ የሆነ ፑሽ የሚያደርግሽ ነገር ሊኖር ይችላል። ይሄ ዳኒ የሚመክርሽ ነገር ያለ ይመስለኛል። ዳኒን አትመኙ። ዳኒ በጣም ይሄ የእድር ኩባያ፣ የድግስ ቤት ጭልፋ። እሱ የሚልሽን ነገር ባትሰሚ መልካም ነው። ምክንያቱም ነገ ይቆጭሻል። ነገ በቃ እናንተ የፈለጋችሁትን የመከራችሁኝን ባለመስማቴ ብለሽ ተጸጽተሽ ብትመጪ እኛ ነገ ቡርኬን መልሰን ቡርኬ እንዲበላት ብለን ማለት ልንገፋው አንፈልግም። ስለዚህ አስቢበት። በጣም ብዙ ነገር ነው የሰማነው። ሁሉም ነገር ወደ ሚዲያ አይወራም፣ ነውር ነው ብለን ነው ዝም ያልነው። ኤንዌይስ አስቢበት። ይሄ እኔ የእህታዊ ምክሬ ነው። እህቶቼ እንግዲህ እኔ ይሄ ነው የምለው። ምክንያቱም ቡርኬን በጣም ተጭናችሁታል። እናንተ እየፈረዳችሁ ያላችሁት ቡርኬ ላይ ነው እያሉን ነው ሁሉም ሰዎች። ቡርኬ ላይ እየፈረድን አለን። ቡርኬ በጣም ነው የሚያሳዝነው። ተሰብሯል፣ አንገቱን ደፍቷል። ያሳዝናል። እውነታው ይሄ ነው። ስለዚህ ሀይሚ አንቺን ወደ ቀልብሽ ተመለሽ። ሰው የሚልሽን ስሚን። እኛን አንዳንድ ጊዜ እኛ እኮ የሚጠቅም ነገር ነው የምናስተላልፈው እንጂ የማይጠቅም ነገር አለን። ወደ ቤትሽ ተመለሽ። ፊትሽን ወደ አይንሽንና ፊትሽን ወደ ቡርኬ አዙሪ። ሞኝ አትሁኚ። እነዚህ ዳኒና ሶሲ አያዋጡሽም። ሶሲ ሲጀመር ሌላ ዓለም ውስጥ ገብታለች። እኔ ቡርኬን ራሱ የምትፈልገው እየመሰለኝ ነው ጋይስ። እኔ አላቅም፣ እየመሰለኝ ነው። እውነታው ይሄ ነው ለእኔ እየታየኝ ያለው ነገር። ስለዚህ ሁላችሁም ይሄን ነገር ልታስቡበት ይገባል እላለሁኝ። እኔ እንጃ በጣም ከፋኝ ታውቃላችሁ። በጣም ትላንት አይታችኋል። ማልቀስ እኮ ነው የቀረው። በቃ ቡርኬ አሳዘነኝ። ወሬ ሁሉ ጠፋበት እና እንደዛ ሆኖ ሰው ፊት እንደዛ ሲዋረድ እነሱ እንደዛ ሲያዋክቡት እያየሽ ዝም ስላልሽ አዝኜብሻለሁ ሀይሚ። ሶሪ በቃ እኔ ማለት እንደዚህ አንቺን አልጠብቅሽም ማለት በቃ እኔ እንጃ አላቅም። ሞኝ ሆነሽ ነው ብዬ ነው ወይም ሰዎች እያታለሉሽ ነው ብዬ ነው ማስበው፣ ወይም እልህ ውስጥ ገብተሽ ነው ብዬ ነው ማስበው። ለማንኛውም ለብቻሽ ሁኚና አዳምጪ። ከሰዎች ጋር አትመካከሪ። ብቻሽን ሆነሽ ምን እያረኩ ነው ብለሽ እስኪ የተሰራውን ቪዲዮ የተለቀቀውን ደግመሽው፣ ከዛ ይገባሻል ሁሉም ነገር። እኔ ጨርሻለሁ ጋይስ። እኔ ከዚህ በላይ ብዙ ማውራት አልችልም። አያም ሶሪ ጋይስ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ዋሉልኝ። እሷም ነው ፍላጎት የላትም እሱን የማየትም እሱን የማናገርም ፍላጎት የላትም። እና ቡርኬን ተውት፣ በቃ ቡርኬን ተውት። የራሱ ህይወት ይኖርበት። ያው ቡርኬ እንግዲህ እግዚአብሔር ካለ አብሮ ይኖራሉ፣ ይቀጥላሉ። ግን ያው ሀይሚ ለጊዜው እሱ ጋር ማየትም የመመልከት ፍላጎት የላትም። በቃ ቡርኬ የተቻለውን ያህል ሞክሯል። እሷ ከዚህ በፊት ቀለበት አድርጋ የተለያየ ህይወት ውስጥ ገብታ ይቅርታ ተባብሎ ይቅርታ ተላልፈዋል። እሱ እንግዲህ ወንድ ልጅ ነው። ወንድ ልጅ እንግዲህ ግርባ ስር ተንበርክኮ ለምኗታል፣ ይቅርታ አድርጊ ብሏታል። ያው እንግዲህ እሷ አልተቀበለችውም። ያው ፈጣሪ ካለ ወደፊት እንግዲህ የሚሆነውን ነገር አብረን የምናየው ይሆናል። ግን ያው ቡርኬ ላይ ያለው ጫና አሁን ልቀንሱ ብትተውት የሚል ሀሳብ ነው ያለኝ። ይሄን ነገር